እና እግዚአብሔር ሰው አሰፋ ደሳለኝ የዓለምን ቪዲዮ አሳይቶን ሲጸልይ ነው በመንፈስ ቅዱስ የተነካ ነው። ኦል ኦፍ ሰደን ነው ላይፋችን shift ያደረገው ወደ አገልግሎት ወደ መንፈሳዊ ረሃብ ከፍተኛ የሆነ መንፈሳዊ ጥማት ውስጣችን ገባ። ለመጀመሪያ ጊዜ መጸለይ ጀመር። ይሄ ማለት ሰዎች መንፈስ ቅዱስ ተጠመቁ ማለት is not a sign of graduation። ስሜት አይደለም፣ ኃይል አይደለም፣ ብርሃን አይደለም፣ ዘይት አይደለም፣ እሳትም አይደለም። the holy spirit is a person። ባውን ሲተመን ሚሊየንስ ዶላር ወደ $2 ሚሊዮን የሚተመን የጥንቆላ መጽሐፍ ተቃጠለ። ልክ ይሄን ስትለኝ መንፈስ ቅዱስ መጣና እኔንም ትሪት ያረከኝ እንደሷ ነው አለኝ። አንተን ደግሞ ምን አረኩ? ያገለገልኩ ነው፣ በከተማ ከተማ ዋጋ እየከፈልኩ ነው ስለው በአገልግሎት ቢዚ ሆንክ እንጂ ለኔ ጊዜ አልሰጠኝ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ውድ የአሜን ቲቪ ተመልካቾቻችን፣ ተከታታዮቻችን አሜን ቲቪን እየተከታተላችሁ ስላለ ከልብ እናመሰግናለን። አሜን ቲቪ ወደ ሳተላይት የምናደርገውን እንቅስቃሴ ደግሞ እየደገፋችሁ እያበረታታችሁን ስላለ ከወዲሁ ላመሰግን እፈልጋለሁ። እኔ ሰብለ በቀለ፣ እንዲሁም በካሜራ በኩል ደግሞ በረከትና ማርታ አብረውኝ ቆይታ ያደርጋሉ ማለት ነው። ይህንን ዝግጅታችንን በአሜን ቲቪ ወደ እናንተ እናደርሳለን። ዛሬ ደግሞ ለየት ያለ ቆይታ እናደርጋለን። እንግዲህ በክርስቶስ ኢየሱስ ካመንን በኋላ ጌታ ኢየሱስ ክርስቶስ እንደተናገረው እኔ ብሄድ ይሻላችኋል፣ ከሄድኩኝ በኋላ ደግሞ አጽናኝ መንፈስ ልክላችኋለሁ ብሎ ቃል በገባው መሰረት በእያንዳንዳችን የህይወት ውስጥ መንፈስ ቅዱስን በመስጠት በእያንዳንዱ የህይወታችን ምዕራፍ ውስጥ ጋይድ የሚያደርገን፣ የሚመራ፣ የሚያጽናናን፣ የሚያበረታን፣ በአገልግሎታችን ኃይል የሚሰጠንን እንግዲህ መንፈስ ቅዱስ ተሰጥቶናል ማለት ነው። በዚህ ህይወት ውስጥ ደግሞ ስንቶቻችን ይህንን መንፈስ ቅዱስን ጋር ህብረት እናደርጋለን? ይህስ ህይወት ደግሞ ምን ያህል በስቶልናል? ከዚህ ጋር ተያይዘው እንግዲህ 3 መጽሐፍቶችን ከጻፈ ካዘጋጀ፣ በአማርኛም በእንግሊዝኛም ካዘጋጀ ከዶክተር ቻለው አለማየሁ ጋር አብሬ ቆይታ ላድርግ ስቱዲዮ እገኛለሁ። እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ መልካም ነው? ሁሉ በጎ እግዚአብሔር ይመስገን። ደስ ይላል። ራሱ ለመጀመሪያ ጊዜ ነው በዚህ ሀሳብ ፕሮግራም ስሰራና ስለ መንፈስ ቅዱስ ማስታወቂያ መስራት ራሱ ደስ የሚል ፊሊንግ አለው፣ ደስ የሚል ስሜት አለው እና እግዚአብሔር ይባረክ። አንተ ስታዘጋጀው ራሱ ምን ይሰማሃል? እግዚአብሔር ሰው ቢሊ ግራም ስለ መንፈስ ቅዱስ መጽሐፍ ጽፈዋልና እንዲህ ብለው ይናገራሉ። እኔ አይነት ደካማ የሆንኩ ሰው ስለ መንፈስ ቅዱስ መጽሐፌ በራሱ የእግዚአብሔር ምሕረት ነው ይላሉና ስለዚህ ስለ መንፈስ ቅዱስ ማውራት፣ መነጋገር፣ መረዳት መቻል ራሱ የእግዚአብሔር ምሕረት ውጤት ነው ብዬ አስባለሁ። ማንም ተመራምሮ የሚደርስበት ወይም በእውቀቱ የሚያገኘው ሳይሆን በእግዚአብሔር ፍቃድ፣ በእግዚአብሔር ምሕረት እንዲሁም በክርስቶስ ኢየሱስ በተሰራልን የመስቀል ስራ የተገባልን ተስፋ ውጤት ስለሆነ ስለሱ መነጋገር መቻላችን ራሱ ትልቅ እድል ነው፣ ትልቅ በረከት ነው፣ ትልቅ የእግዚአብሔር ምሕረት ውጤት ነው። 3ኛ መጽሐፍ በዝግጅት ላይ ትገኛለህ። የመጀመሪያው መጽሐፍ የታድሶ እሳት ዘሮች የቅባት መንገድ፣ እንደገና ደግሞ 3ኛው መንፈስ ቅዱስና ምልልሶቻችን ይላል ማለት ነውና 3ኛው መጽሐፍ በጉጉት እየጠበቅን ነው። ለየት የሚያደርገው አንተ በአማርኛም በእንግሊዝኛም ነው የምታዘጋጀው። እንደው ወደ መጽሐፎች ሀሳብና መጽሐፎች ለምን እዚህ ላይ ፎከስ አደረገ ወደሚለው ሀሳብ ከመግባታችን በፊት ዶክተር ከመንፈስ ቅዱስ ጋር የተገናኘህበት ክስተት እንዴት ነበረ? ኦልሞስት 10ዎቹ እድሜ ላይ እያለው ነው። 11ኛ ክፍል ነበርኩ። ግምት 17 ወይም 18 ዓመቴ ላይ ነበር ያደግኩት። ግማሽ ሀፍ ክርስቲያን ሀፍ አንብሊቨር በሆነ ቤተሰብ ውስጥ ነው። ጌታን ቤተሰባችን ያገኘው እኛ ከተወለድን በኋላ ስለሆነ ክርስትናን በቅጡ የመረዳት የማወቅ ከፋሚሊ እንደ ፋሚሊ እምነት እንደሆነ ወይም የውርስ ክርስትና ያለፈ ትርጉም አልነበረውም እና ሐዋሳ ኮምቦኒ ሃይስኩል የሚባል ትምህርት ቤት ተማሪ ነን። ፎከሳችን ትምህርትና ትምህርት ላይ ብቻ ነው። መንፈሳዊን ነገር እንደ ሞኝነት ነው የምናየው፣ ወይም ያልገባቸው ሰዎች የህይወት ዘይቤ አርገን ነበር ምን ስለው እኔም አብረውኝ ያሉ ጓደኞቼ። ይህንን ኮርስ የቀየረ ግን አንድ ኢቨንት ተፈጠረ። የ11ኛ ክፍል አጋማሽ ላይ
ይሄ ምንድነው? የእግዚአብሔር ሰው ዓለምነህ ጀንበሬ ወንጌላዊ ዓለምነህ ጀንበሬ የሚባል ወደ ጌታ ሄደ። የእሱን አገልግሎት በቪዲዮ ከቦታ ቦታ ከትምህርት ቤት እየወሰደ ሚያሳይ አገልጋይ ነበር። እሱም ወደ ጌታ ሄዷል። ወንድማችን አሰፋ ደሳለኝ የሚባል በማረሚያ ቤቶች በተለያየ በትምህርት ቤቶች ላይ የሚያገለግል በጣም ሃምብል ጄኒዩን የሆነ እግዚአብሔር ሰው ነው። እሱ ያንን ቪዲዮ ያሳያል ተብሎ ተነገረ። የተነገረን ፊልም ነው። ፊልም ታያላችሁ የሚል ነው። መንፈሳዊ ፊልም ታያላችሁ ተብሎ ነው የተጠራ ነው። እኔም ጓደኞቼም ኢንቫይትድ ሆነን መንፈሳዊ ፊልም ለማየት ነው ለመጀመሪያ ጊዜ ፌሎሺፕ ሄድ ነው። በዛው የመጀመሪያ ቀን ፊልም ድራማ ኤክስፔክት ስናደርግ የዓለምነህ ጀንበሬ የወንጌላዊ ዓለምነህ አገልግሎትን በቪዲዮ ያሳየን ነበር እና በአገልግሎቱ ሰዎች በኃይል ይነኩ ነበር፣ በመንፈስ ቅዱስ ይሞላሉ። ጥላውን ጨርቁን መንካት የሚችል ሰው አልነበረም በምናየው እና it was a shocking scene for us። እንደዚህ አይነት ነገር አይተናናቅም፣ ደንግጠናል እና በዛም ተገርመን ሳናበቃ ቪዲዮ እየታየ ሰዎች በቪዲዮ ውስጥ የነበረው አይነት ኤክስፒሪየንስ በመንፈስ ቅዱስ መነካት መሞላት ጀመሩ ማለት which was another terrifying በእኛ እንትን የሚያስፈራ ልምምድ ነበረ እና በዚህ አላበቃም። ልክ ቪዲዮ ሳያልቅ እንደዚሁ አይነት ኤክስፒሪየንስ እግዚአብሔር ዛሬ ይሰጠናል ብሎ እግዚአብሔር ሰው አሰፋ ደሳለኝ መጸለይ ሲጀምር ተመሳሳይ አይነት መነካት መሞላት መንፈስ ቅዱስ መጠመቅ ልጆች ጀመሩ። እኔም that was my first day መጀመሪያ የሄድኩበት ቀን ነው። በዛኑ ቀን ከተጸለየላቸውና በመንፈስ ቅዱስ ተሞልተው ኢምፓወርድ ሆኖ ላይፋቸው ከተቀየሩት ብዙ ልጆች መሃል አንዱ ሆንኩ እና it was a new experience። ልክ ሕፃን ልጅ ተወልዶ አዲስ ኢንቫይሮንመንትን እንደሚያይ ዳግም የተወለድኩበት በመንፈስ ቅዱስ የተጠመቅኩበት በእግዚአብሔር ኃይል ተነክቼ ለመንፈሳዊው ዓለም ሪያሊቲ ለመንፈሳዊ ዓለም እውነት አይኖቼ የበሩበት ከዛ በኋላ የኖርኩትን ላይፍ ከዛ ቀድሜ ያቀድኩት ያሰብኩት ሆነዋለሁ ብዬ አንድም ቀን አልሜ የማቀው አልነበረም። it was just a new person። በእኔ ውስጥ እግዚአብሔር የጀመረውን በክርስቶስን በእኔ ህይወት የመግለጥን ስራ ከዛ ቀን ጀምሮ ነው የጀመረውና አማኑኤል ህብረት ቤተክርስቲያን ውስጥ ነበር ፌሎሺፕ የምናደርገው። ማክሰኞ ኢቭኒንግ ላይ ነበረ ያ ፕሮግራም የተካሄደው እና እግዚአብሔር ሰው አሰፋ ደሳለኝ የዓለምነህን ቪዲዮ አሳይቶን ሲጸልይ ነው በመንፈስ ቅዱስ የተነካ ነው። ከዛ በኋላ ከባድ የመንፈስ ቅዱስ እንቅስቃሴ ሪቫይቫል ትምህርት ቤት ውስጥ ይፈነዳል። ኦል ኦፍ ኤ ሰደን ነው ላይፋችን ሽፍት ያደረገው ወደ አገልግሎት ወደ መንፈሳዊ ረሃብ ከፍተኛ የሆነ መንፈሳዊ ጥማት ውስጣችን ገባ። ለመጀመሪያ ጊዜ መጸለይ ጀመርን። መጽሐፍ ቅዱስ ይገባን ጀመር፣ ትርጉም አገኘ። እናነበው ነገር ሪል እንደሆነ ማንም ሳያስተምረን አንደርስታንድ ማድረግ ጀመርን። ከዛም በኋላ የእግዚአብሔር ሰው ዓለምነህ ከመሞቱ በፊት በአካል አግኝተነው እኔም ጓደኞቼም ጸልዮልን ነበር። ሊሞት 1 ወይ 2 ወር ሲቀረውና ያን ዌቭ ያን መንፈሳዊ ሙቭመንት ይናገር ነበር ከመሞቱ በፊትና እግዚአብሔር ትልቅ ታድሶን እንደሚያመጣ እሱ እንደ ዮሐንስ መንገድ ጠራጊ ነኝ በማለት በተደጋጋሚ ይናገር ነበር። እኔ በር ከፋች ነኝ፣ መንገድ ጠራጊ ነኝ፣ ከኔ በኋላ ብዙዎች እግዚአብሔር ያስነሳል እያለ ሻሸመኔ ላይ ነበረ። ሻሸመኔ ሙሉ ወንጌል ወደ ጌታ ከመሄዱ በፊት ይጸለየልን እና ከዛ በኋላ ነው ሞር የአገልግሎት ልምምዶች መንፈሳዊ ነገር እና ወደ ህይወታችን እየጨመረ የመጣው። እንደ በክርስቶስ ኢየሱስ አምኖ የዘላለም ህይወት ያገኘ ሰው በዛም ህይወት የሚመላለስ ሰው ከመንፈስ ቅዱስ ጋር ህብረት ማድረግ ሲጀምር መንፈስ ቅዱስ ሲገለጥለት ምን አይነት የህይወት ልምምድ ምን አይነት ህይወት ነው የሚመጣው? እንዴት ነው መገለጫው? መንፈስ ቅዱስ ራሱ መንፈስ ቅዱስ ወደ ህይወታችን ሲመጣ he is a noble God የኛን ፍቃድ ተከትሎ የሚሰራ መንፈስ ነው። ፍቃዳችንን አልፎ የሚሰራ አይደለም። ጋይድ የሚያደርገን የሚያስተምረን መለኮት ነው። ብዙ ጊዜ መንፈስ ቅዱስን እንደ ፓወር ብቻ አድርገን እንረዳዋለን። ወይ ጸጋ ስጦታ ነው፣ ወይ ልሳን ነው፣ ወይ ማጋንንት ማስወጣት ነው ብለን እንረዳለን። ያ ግን የመንፈስ ቅዱስ ስጦታዎች መገለጥ እንጂ
the real person of the Holy Spirit ያ አይደለም። እውነተኛ ሪቫይቫል እውነተኛ ታድሶ ማለት የጸጋ ስጦታዎች መገለጥ ሳይሆን having an encounter with the real person of the Spirit, the real person of the Holy Spirit ከመንፈስ ቅዱስ ሰብነት ማንነት ጋር real interaction ሲኖረን ማለት ነው። ያ ደግሞ ዳይናሚክ ለውጥ በህይወታችን ያመጣል። በኔ ፐርሰናል ላይፍ ያየሁት the next day I was a different person። ከዛ በፊት የሚመክሩኝን ሰዎች ወንጌል መመሰክር ሰው፣ ከዛ በፊት ወንጌል ለሚመሰክር እና ምናምን የሚሉኝን ሰዎች መመክር ሰው ሆንኩ። ላይፌ ድራማቲካሊ ነው የተቀየረው። ማስታወሰው የውሃ ጥምቀት ከመውሰዴ በፊት የጸጋ ስጦታዎች መለማመድ ጀምሬያለሁ። ብዙ መንፈሳዊ መጽሐፍቶች አንብቤያለሁ። የውሃ ጥምቀት ራሱ እንደሚያስፈልግ በኋላ ስሰማ ነው ለጥምቀት የሄድኩት እንጂ የውሃ ጥምቀት ያረኩባት ቤተክርስቲያን ኮንፈረንስ አገልግያለሁ ሳልጠመቅ። because መንፈሳዊውን ስራ it was fast, rapid፣ በጣም ፈጣን ነበር። በጣም ከምንቆጣጠረው በላይ ነበር። እኔም ጓደኞቼም ላይ ትልቅ መንፈሳዊ ረሃብ ነበር የገባብን። ብዙ መጽሐፍቶችን እናነባለን፣ ረጅም ሰዓት እንጾማለን። መጽሐፍ ቅዱስን ከመጀመሪያው ጀምረን ማጥናት ጀመር። መንፈሳዊ መጽሐፍቶችን ማንበብ ጀመር። መቼ አገልግሎት እንደጀመር አናቅም። መቼ አደባባይ ወንጌል መስበክ እንደጀመር አናቅም። እና it was very rapid, it was ዳይናሚክ፣ የሚታይ ተጨባጭ ለውጥ ነበር። መንፈስ ቅዱስ እንዲህ አይነት ለውጥ እንዲያመጣ ግን ከሰውየው የሚጠበቅ ነገር ደግሞ አለ። because መንፈስ ቅዱስ ጨዋ አምላክ ነው። is a noble God። የኛን ፈቃድ ሪስፔክት አድርጎ የሚሰራ አምላክ ነው። ስለዚህ እሱ ለሚያመጣው መነካት ሰዎች ተገቢ ምላሽ እንዲሰጡ ኤክስፔክት ይደረጋል። የሰዎች ዊል ደግሞ ወሳኝነት አለው። መንፈስ ቅዱስ ኢግኖር ስናረገው ያቃል፣ ዲስሪስፔክት ስናረገው ያቃል። ለሱ ፍቃድ ልባችንን ብሎክ ስናረግ ዊዝድሮ ያረጋል። ስለዚህ የሰዎች ህይወት የሚቀየረው ለሱ ጊዜ በሰጡትና የሱን ጋይደንስ ሊዲንግ፣ የሱን ፕሮምፕቲንግ በልባቸው የሚያመጣውን መነሳሳት ተከትለው ፍሎ ሲያረጉ የሚመጣ ነው። እንዴት ነው ሰዎች ኢግኖር ልናደርገው የምንችለው መንፈስ ቅዱስን ልናስከፋው የምንችለው? እንደገና መጽሐፍ ቅዱስም ይናገራል ለቤዛ ቀን የታተማችሁትን ቅዱስን መንፈስ አታሳዝኑ ይላል። እና አንዳንዴ ያለ እውቀትም ሊሆን ይችላል የምንመላለሰው። እግዚአብሔር በእኛ ህይወት ውስጥ ፕሮግራም ኖሮት መንፈስ ቅዱስን እንግዲህ ሰጥቶናል። በክርስቶስ ኢየሱስ በማመን ተቀብለናል። ሄደን መንፈስ እንዴት ነው ግን ኢግኖር ላደርገው የምችለው? በሙያዬ ሕክምና ነው የምሰራው፣ ሐኪም ነኝ። አም ሜዲካል ዶክተር እና የመጀመሪያ ሬጂስትሬሽን ስሊፕ ተሰጥቶን እንደተመዘገብን ትምህርት ቤቱ ያቺን ስሊፕ የሰጠን is not a sign of our graduation, rather is a sign of our entry to the school of medicine። ወደ ሕክምና ትምህርት ቤት መግቢያችን registration። we don't know everything about medicine, but we are about to study the course። እና ያንቺን ስሊፕ ይዤ ማከም ብጀምር you can imagine how many people I can kill። ስንት ሰዎች ልገድል እንደምችል ኤክስፔክት ማድረግ ትችላለሽ። ሰዎች በመንፈስ ቅዱስ ሲጠመቁ it's not a sign of their graduation። በልሳን ሲናገሩ it's not a sign of spiritual graduation። የማቹሪቲ ምልክት አይደለም። just ወደዛ ትምህርት ቤት ወደዛ መንፈስ ቅዱስ ስኩል መግባታቸውን የሚያሳይ ነው። ብዙዎቹ ግን የጨረሱ ይመስላቸዋል። they stop there። ያወቁ ይመስላቸዋል። ሰውንም አይሰሙም። አንድ ራእይ ማየት ሲጀምሩ፣ አንድ አጋንንት ማስወጣት ሲጀምሩ they feel that they know everything። yes, the Holy Spirit is in them who knows everything to teach them። ሊያስተምራቸው ይፈልጋልና ልክ እኔ ሕክምና ትምህርት ቤት ገብቼ ዶርሜ ብተኛ፣ ትምህርት ቤት ባልሄድ፣ ላይብረሪ ባልገባ፣ አስተማሪዎች የሚሰጡኝን አሳይመንት ባልሰራ፣ ያ እውቀት ወደ እኔ እንደማይሆን እንደማይፈስ እንደማይገባ እንዲሁም መንፈስ ቅዱስ ወደ እሱ ስኩል ሲያስገባን ወደ መንፈሳዊ ሪያሊቲ ሲያስገባን ሊያስተምረን ይፈልጋል። ክላሶች አሉት በላይፋችን የሚሰጠን በቅዱስ ቃሉ የሚሰጠን። ለምሳሌ አንዱ ክላስ ማቴዎስ ወንጌል ሊሆን ይችላል። መንፈስ ቅዱስ ሊያበራልን ሊያብራራልን ህይወታችንን የሚቀይረው። but most Christians they fail to attend the school with the Spirit of God። እሱ ደግሞ የመጀመሪያ ስራው መምህር ነው። እና በአዲሱ መጽሐፍ ምን ብያለሁ? ኢትዮጵያውያን እኛ አፍሪካውያን በአጠቃላይ
ለእውቀት የምንሰጠው ስፍራ፣ ለትምህርት የምንሰጠው ስፍራ በጣም ደካማና አናሳ ነው። እንዲያውም በእኛ ማህበረሰብ ሰው መሆን የሚፈልገው ሊስት መሆን የማይፈልገው ፕሮፌሽን አስተማሪነት ነው። because they are least paid። እንግዲህ ለእውቀት የሰጠነውን ቫልዩ ነው የሚያሳየው። ለእነሱ የምንከፍለው ደሞዝ it's a value we give for the knowledge education. the same way ቸርች ትምህርት ፕሮግራም ከተባለ nobody attends። በምድራዊም ትምህርት ላይ የእውቀት ፍላጎት የለንም፣ በመንፈሳዊም ነገር የትምህርት ፍላጎት የለንም። የመንፈስ ቅዱስ ደግሞ የመጀመሪያው ስራ አስተማሪ ነው። he is a teacher። ኢየሱስ ምንድን ያለው? እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም። እሱ በመጣ ጊዜ ግን ሁሉ ወደ እውነት ሁሉ ይመራችኋል፣ ሁሉን ያስተምራችኋል። he teaches us about all things። ስለ ሁሉ ያስተምራችኋል ነው ያለው። ስለዚህ ሰዎች ከመንፈስ ቅዱስ ጋር ኢንካውንተር አድርገው ግን ከእርሱ ለመማር አይፈልጉም፣ በሱ ለመመራት አይፈልጉም። የጳውሎስን ህይወት ስታይ አሳዳጅ ነበር፣ ፋሪሲ ነበር። ክርስቶስን አየ፣ ኢንካውንተር አደረገ። አናንያ እጁን ጫነበት፣ በመንፈስ ቅዱስ ተሞላ፣ ተጠመቀ። ተርሙ ኤክስቼንጅብሊ ስለሚጠቀሙት አንዳንድ የስነ መለኮት ሰዎች መጽሐፍ ቅዱስም ስለሚጠቀመው ነው ያንን ምለው እና ከዛ በኋላ ግን የመንፈስ ቅዱስን ምሪት ሲሰማ እናያለን። ኢየሩሳሌም ወጥቶ ወንጌል ሊሰብክ ሲል አይሰሙም። ዶንት ዌስት ዮር ታይም፣ እኔ ወደማሳየው ወደ ሩቅ ሀገር ልካለሁ ብሎ የመንፈስ ቅዱስን ምሪት ተከትሎ ሄደ። ከዛ ጳውሎስ በላይፉ ረጅም ጊዜ ለማስተማር ከመውጣቱ በፊት ለመማር የወሰደው ጊዜ ረጅም ነው። አንዳንድ ሰዎች እስከ 14 ዓመት፣ አንዳንዶቹ እስከ 17 ዓመት ወስዶበታል ይላሉ ጳውሎስ በነበረው ፐርሰናል ኢንካውንተር ዊዝ ዘ ስፒሪት ኦፍ ጋድ። ስለዚህ መንፈስ ቅዱስ በእኛ ሊሰራ የሚፈልገውን ነገር ሳናስጨርሰው ወይም ሳንፈቅድ እሱ በእኛ እንዲሰራብን ስለምንሞክር ብዙ የእሱን ፍቃድ ሚስ ማድረግ፣ የእሱን አጀንዳ ዊል አንደርስታንድ የማድረግ ችግሮች ይፈጠራሉ። ስለዚህ እስካሰበልን ርቀት መሄድ ይቀረናል፣ መሀል ላይ እንሰናከላለን። እንዴት ነው ሆሊ ስፒሪት ከኛ ጋር እንዳለ ልናውቀው ልንረዳው የምንችለው? ፕላስ ደግሞ ይህንን ደግሞ ኤክስፒሪየንስ የማያደርግ ሰው ዲፍረንስ አለው ከሆሊ ስፒሪት ጋር ህብረት የሌለውና ያለው ሰው ምን አይነት ልዩነት አለው? ሐዋርያት ሥራ ምዕራፍ 19 ኤፌሶን በምትባል ከተማ ጳውሎስ እንደሄደ ደቀ መዛሙርትን አገኘ። he found disciples ይላል እና ደቀ መዛሙርቱ 12 ነበሩ። አብሯቸው ኢንተራክት ሊያደርግ ሞከረና የመጀመሪያ የጠየቃቸው ጥያቄ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። መኖሩን እንኳን አልሰማንም ነው ያሉት። እና ወዲያው የጠየቃቸው ታዲያ በምን ጥምቀት ተጠመቃችሁ ሲል የተጠመቅነው በዮሐንስ ጥምቀት ነው። ግን የዮሐንስ ሜጀር ቴሙ ኢየሱስ በመንፈስ ቅዱስ እንደሚያጠምቅ እና እሱ ግን የንስሐ ጥምቀት ፕሮቫይድ እንደሚያደርግ ነበር። እኚህ ሰዎች ወደ ኋላ ሄደው በዮሐንስ ኤክስፒሪየንስ ውስጥ ነው የቆዩት። መንፈስ ቅዱስን መጥቶ አላወቁም። ስለዚህ ጳውሎስ አንድ በመንፈስ የተሞላና ያልተሞላ ሰው ልዩነት እንዳለው ሴንስ አድርጓል፣ ይታወቃል። በላይፍሽ ባኗኗርሽ ጎስፕልን ፕሬዘንት በምታረጊበት ወንጌልን በምትሰብኪበት ሚንስ በጸሎት ህይወትሽ በቅድስና ህይወትሽ ልዩነት አለ እና ጳውሎስ ወዲያው ነው ያወቀው። ባመናችሁ ጊዜ መንፈስ ቅዱስ አናቅም አልሰማንም። እና ምንድን ያደረገው ጳውሎስ ወዲያው ጸለየላቸው፣ እጁን ጫነ፣ በመንፈስ ቅዱስ ተሞሉ፣ ተጠመቁ፣ ልሳንንም ተናገሩ፣ ትንቢትንም ተናገሩ። ቁጥራቸውም 12 ነበር ይላል። እና እነዛ ሰዎች ከዛ በፊት እዛ ከተማ ውስጥ ኖረዋል። ክርስቲያን ሆነው ወይም ዲሳይፕል ሆነው ኖረዋል፣ አማኝ ተብለው። ከዛ ከመንፈስ ቅዱስ እንቅስቃሴ በኋላ ግን ኤፌሶን ላይ የሚታይ ታድሶ ሲመጣ፣ ነፍሳት መዳን ሲጀምሩ፣ የነፍሳት ምርኮ ጠንቋዮችን ጨምሮ አስማተኞችን ጨምሮ እስኪድኑ ድረስ በከተማይቱ ብዙ ሰዎች ኢቨን የጥንቆላ መጽሐፍ ብቻ ወደ 50,000 በአሁን ሲተመን ሚሊየንስ ዶላር ወደ $2 ሚሊዮን የሚተመን የጥንቆላ መጽሐፍ ተቃጠለ። ሚኒንግ ሰዎች መዳን ጀመሩ። ከፍተኛ የሆነ የነፍሳት ምርኮ ወደ ቤተክርስቲያን ተመለሰ። ይሄም የመንፈስ ቅዱስ ስራ የሚያሳይ ነው። ህይወታችንን ከለወጠ በኋላ በእኛ ውስጥ ሆኖ ዓለምን ስለ ኃጢአት ይወቅሳል። ያም ኃጢአት በክርስቶስ ስለማያምኑ ወይም ስላላመኑ ነው።
ይሄም ኮንቪክሽን ሰዎች ኃጢአተኝነታቸው ተሰምቷቸው ንስሐ የሚገቡበት ልባቸው የሚነካበት ሐዋርያት ሥራ ምዕራፍ 2 ላይ ልባቸው ተነካ ምን እናደርጋለን እንደሚል እኛ ጎትኩተን ብለን ማኒፑሌት አድርገናቸው ሳይሆን with the simple preaching of the gospel ሰዎች ልባቸው ተነክቶ ወደ ደህንነት የሚመጡበት ስራ ይሄ መንፈስ ቅዱስ ስራ ብቻ ነው። ሰው ሊሰራው የሚችል አይደለም። በፐርሰናል ላይፋችን ደግሞ የሚሆነው ምንድነው? የክርስቶስን ሪያሊቲ ያበራልናል። የክርስቶስን እውነት መሞቱን፣ መነሳቱን፣ መስቀሉን መንፈስ ቅዱስ ነው የሚያብራራው። otherwise it's a dead theory, it's a dead practice። ሩቲን ነው የምንፈጽመው። መንፈስ ቅዱስ ሲመጣ ግን የክርስቶስን ሕያውነት የክርስቶስን ሪያሊቲ ያበራዋል። በሕይወታችን በክርስቶስ ፍቅር እንድንጠመድ እንድንነደፍ በዛ ፍቅር እንድንኖር ያደርገናል። ክርስቶስን ያብራራል፣ ይተነትናል። በሕይወታችንም በኑሯችንም በአገልግሎታችንም ኢየሱስን ያከብረዋል። ስለዚህ that is a true sign of the Holy Spirit መምጣት። ብዙ ጊዜ መንፈስ ቅዱስን ከስጦታው ጋር የማገናኘት ነገር ይታያልና ይሄንንስ ደግሞ እንዴት ታየዋለህ? በመንፈስ ቅዱስና በስጦታው መካከል ያለው ልዩነት ምን ይመስላል? እንዴት ነው? አሁን እኛ ያለንበት ሲዝን ሞር is a charismatic ኢራ ላይ ነው ያለነው። ሰዎች የመንፈስ ቅዱስን ፐርሰን የመንፈስ ቅዱስን ጥምቀት የመንፈስ ቅዱስን መሞላት ከመፈለግ ይልቅ ካሪዝማቲክ የሆነውን ስጦታውን ፈውስ፣ ጋንንት ማስወጣት፣ ታምራት ማድረግ፣ ትንቢታዊ ስጦታን ኢንተርቴን ማድረግ የሚወዱበት ዘመን ነው። ይሄ መጥፎ አይደለም። መንፈስ ቅዱስ ነው ስራው የሚሰራው። ግን ሁሉ ጊዜ ከስራው በፊት ሰሪውን ማወቅ ይቀድማል። ከስራው በፊት የሚሰራብንን ጌታ አንደርስታንድ ማድረግ ይቀድማል። የመንፈስ ቅዱስ ስራ ፐርፐዙን አቴን የሚያደርገው ግቡን የሚመታው የሱን ፍቃድ ስናቅ ነው። ፍቃዱ ደግሞ ያለው ፐርሰን ውስጥ ነው፣ ፐርሰናሊቲ ውስጥ ነው። ስሜት፣ ፈቃድ፣ ዕውቀት ስላሉ እና መንፈስ ቅዱስ ዕውቀት አለው ሲል ሊያስተምረን ይችላል ይፈልጋል ማለት ነው። ስሜት አለው ሲል ስንል ስሜታችንን ኮምፎርት ያደርጋል፣ ያጽናናል፣ ሼር ያደርጋል። is not non-living being, is a real living being። ስሜታችንን ሼር የሚያደርግ ስሜቱንም ሼር ለኛ የሚያደርግ አምላክ ነው። ኢንተራክት እንድናረግ ህብረት እንድናረግ እድል ይሰጠናል። መንፈስ ቅዱስ ፍቃድ አለው ስንል ያስተምረናል፣ ይመራናል ማለት ነው። የሚያስተምረን ስለ ስፒሪቹዋል ሪያሊቲ ሊሆን ይችላል፣ እርዝሊ ነገር ሊሆን ይችላል፣ ስለ ሶሻል ላይፋችን ሊሆን ይችላል። about anything Holy Spirit can teach us because he's ሁሉን አዋቂ ስለሆነ he's omniscient ሁሉን አዋቂ ነው። እግዚአብሔር መንፈስ ያስተማረው ማን ነው ስለሚል እሱ ሁሉን አዋቂ ነው። ስለዚህ ሊያስተምረን ይፈልጋል፣ ሊመራን ይፈልጋል መንፈስ ቅዱስ። ስለዚህ ይሄ የመንፈስ ቅዱስን ፐርሰናሊቲ ከሱ ጋር ህብረት ስናደርግ፣ ጊዜ ስንወስድ፣ ታይም ስንወስድ ፍሬውን የመንፈስ ቅዱስን ፍሬ በእኛ ህይወት የሚገለጥበት መንገድ የሱን ስሜት የሱን ፈቃድ ማድመጥ፣ መረዳት፣ በሚመራ መንገድ መሄድ እንጀምራለን። the gift ደግሞ is another። ሁለቱም የመንፈስ ቅዱስ ስራ ናቸው። የእግዚአብሔር ሰው ጋሽ በቀለ ወልደ ኪዳን በመጽሐፋቸው እንዲህ ብለዋል። ስጦታና የመንፈስ ፍሬ እንደ ሁለት የባቡር ሀዲድ ነው ይላሉ። አንድ ባቡር በአንድ ሀዲድ ከሄደ ባላንሱን ይስታል ወይ ይወድቃል። አይ ኖ ኢን ዘ ሞደርን ኢራ በአንድ ሀዲድ የሚሄዱ ባቡሮች መጥተዋል። ግን ኢን ዘ ኦልደር ዴይስ ሁለት ሀዲድ ነው፣ ሁለቱ ባላንስ አድርጎ ነው የሚሄደው። ስለዚህ መንፈስ ቅዱስ ስጦታው ማለት በእኛ አልፎ ሌሎችን የሚነካበት፣ የሚፈውስበት፣ የሚያጽናናበት፣ ቦዲውን አካሉን የሚያንጽበት መንገድ ነው። የመንፈስ ፍሬ ደግሞ ማለት በእኛ ህይወት፣ በእኛ ማንነት፣ በእኛ ፐርሰናሊቲ ውስጥ የክርስቶስን መልክ፣ ባህሪ፣ ካራክተር የሚገልጥበት አሰራር ነው። ስለዚህ ሁለቱ መለየት አለባቸው። የመንፈስ ቅዱስ ፐርሰናሊቲ ማለት ደግሞ ፍቃዱንም ስሜቱንም ዕውቀቱን ከኛ ሼር የሚያደርግበት ህብረት ስናደርግ ጊዜ ስንሰጠው ከመንፈስ ቅዱስ ጋር ጊዜ በወሰድን መጠን የሚሆን ነውና አንድ አገልጋይ የነገረኝ ምሳሌ እዚህ ጋር ባነሳ ለተመልካቾቻችን ጥሩ ይሆናል ብዬ አስባለሁና ይሄ አገልጋይ እግዚአብሔር በህይወቱ በድንቅ መስራት ይጀምራል። በፊት ማንም አያውቀውም ነበር። አሁን ታዋቂ ይሆናል። ከብዙ የአገልግሎት በሮች ጋር
እግዚአብሔር አገናኘው። ከአንዱ መድረክ ወደ አንዱ መድረክ ይዞራልና አንድ መድረክ አገልግዬ ስገባ አለኝ መንፈስ ቅዱስ እንደ ፐርሰን ሆኖ ልጄ ሆይ ናፈቀኝ አለኝ አለው። ሚኒንግ ሂ ዋዝ ቬሪ ቢዚ፣ በጣም ቢዚ ከመሆኑ የተነሳ ለመንፈስ ቅዱስ ስፍራ ቦታ አልነበረውም እና መንፈስ ቅዱስ ወቀሰኝ ይላል። እና ተመሳሳይ ታሪክ ፓስተር ቹ ኮሪያዊው እሳቸውም ሲናገሩ በጣም ጥሩ ምሳሌ መጽሐፌም ላይ ጠቀስኩት እንደዚህ የሚል ምሳሌ ያስገባሉ። እና ልክ እንዳገባው በጣም አገልግሎቴ ቢዚ ነበርኩ ይላሉ። እና ለባለቤቴ ጊዜ አልሰጣትም ነበር። ሰብካለሁ፣ በሳምንት 4-5 ቀን ሰብካለሁ። ሌላ ከተማ እየሄድኩ ነው ምሰብከው እና ሁሌ ዊኬንድ ስመጣ ለባለቤቴ የቆሸሹ ልብሶች በቦርሳ ይዤ እጠቢ ነው እምላታለሁ። እና ከሷ ጋር ጊዜ አልወስድም፣ አላወራም። እና ባለቤቴ ሁሌ ደስተኛ አልነበረችም። እና አንድ ጊዜ ባለቤቴ እናጠራችኝና ባለቤትን ግን ትወዳታለህ አለችኝ አለ። እንዴ ባልወዳት እንዴት አገባታለሁ ስል ከወደድካት you should give her time፣ ጊዜ መስጠት አለብህ፣ በተግባር ነው መውደድ የሚገለጠው አለችኝና ቀጥላ አንድ ነገር ተናገረች አለ። እሷ እኮ she is a person፣ ስብና አላት ወይም ማንነት አላት። she need ህብረት ማድረግ ትፈልጋለች። እንደዛ ካላረክ እንዳልወደድካት ነው የሚገባት ማለችኛልና ከዚህ በፊትም ባለቤቴ አብራኝ ልትሆን ስትፈልግ ብዙ ምክንያት አቀርባለሁ። እኔ እግዚአብሔር ጥሪ ያለብኝ ወንጌል ልሰብክ ተጠርቻለሁ፣ አንቺ ከልጆችሽ ጋር ጊዜ አሳልፊ እላት ነበር አለ። ልክ ይህንን ስትለኝ መንፈስ ቅዱስ መጣና እኔንም ትሪት ያረከኝ እንደሷ ነው አለኛ። አንተን ደግሞ ምን አረኩ? ያገለገልኩ ነው፣ በከተማ ከተማ ዋጋ እየከፈልኩ ነው ስለው በአገልግሎት ቢዚ ሆንክ እንጂ ለኔ ጊዜ አልሰጠኸኝም፣ ከኔ ጋር ህብረት አላረክም፣ አልሰማኸኝም እና ከቢዚነቱ ውጣና ጊቭ ሚ ታይም፣ ስማኝ፣ በመገኘቴ ውስጥ ቆይ፣ ፍቃዴን ፈልግ አለኛል። እና መንፈስ ቅዱስ ፐርሰን እንደሆነ አስተምር አለኛል። እና ከብዙ ስኬጁሎቼ መሃል መንፈስ ቅዱስን ሚስ አድርጌው ነበር ይላል፣ በቢዚ ስኬጁሎቼ መሃል። ስለዚህ ከመንፈስ ቅዱስ ጋር ጊዜ መውሰድ ሲጀምር በህይወቴ ሆነው ማያውቁ ተአምራቶች መሆን ጀመሩ። ቸርቿ ኤክስፖኔንሻሊ ማደግ ጀመረች። ምናልባት በዓለም ትልቋ ቸርች እንደሆነች ይነገራል። እና ቸርች ማደግ የጀመረው ከመንፈስ ቅዱስ ጋር ህብረት ማድረግ ሲጀምር፣ ለሱ ጊዜ መስጠት ሲጀምር፣ እሱን ማናገር፣ ማውራት፣ ፍቃዱን፣ ምሪቱን ማድመጥ ሲጀምር ነው የተቀየረው። እና ለባለቤቴም ጊዜ መስጠት ጀመርኩ። አብረን ዴት ማድረግ ጀመርን፣ መውጣት ጀመርን። እና ባለቤቴ ደስታዋ ሲመለስ ፊቷ ላይ ማየት ጀመርኩ። እና እኔም የአገልግሎት ኢነርጂ ጨመረ። ፍጹም ደስተኛ ሆነች ባለቤቴ ጊዜ በሰጠዋት መጠን እያለ ይናገራል። እና መንፈስ ቅዱስም ህብረት ባረግን ቁጥር፣ ጊዜ በሰጠነው ቁጥር ሁሌ የምናደርገው ምንድነው? ጸሎት የኛን ፍላጎት ነው፣ ወደሱ ምንጭ ነው። ግን ሪል ፕሬየር ኢዝ ኤ ዳያሎግ ቢትዊን ዘ ሆሊ ስፒሪት ኤንድ ቢትዊን አስ። ህብረት ማድረግ አንድ ሰው የሚያወራበት ሞኖሎግ ሳይሆን ኢሞሽንሽን ኖሌጅ ሼር የምታደርግበት ሚንስ ነው። እና ከመንፈስ ቅዱስ ጋር ያለን ህብረት እንደዛ መሆን አለበት። አንተ በህይወት ሆሊ ስፒሪት እንደው ኖ ብሎክ ያየኸው ቀጥል ብለህ ደግሞ የተመለከትከው፣ ምክንያቱም ሶስቱም መጽሐፍ ሆሊ ስፒሪት ላይ ፎከስ ያደረገ ነውና በእርግጠኝነት በህይወት ብዙ ምሪቱን ሰጥተኸዋል ብዬ አምናለሁ። ያለበለዚያ እዚህ ሶስተኛው መጽሐፍ ላይ አንደርስም ማለት ነው። እና እንዲህ አይነት የህይወት ገጠመኞች አሉ ወይ? ፐርሰናሊ እኔ የመጀመሪያውን ቡክ ሳዘጋጅ አይዋዝ 5ኛ ዓመት ህክምና ተማሪ ነበርኩ። በዛ ኤሪያ ማጥናት ማንበብ መጻፍ እንደነበረብኝ ግልጽ የሆነ ምሪት ይመጣ ነበር። ሁኔታው አይፈቅድም የነበርኩበት የትምህርት ቤት ጫናው፣ ግን ልሞክር በሚል ነው ያን ነገር ስቶሪውን የራሴን ጄኒውን ስቶሪ ኢቭን ሲድስ ኦፍ ፋየር የሚለው መጽሐፍ ላይ ልክ የመንፈስ ቅዱስ ልምምድ ውስጥ ስገባ በትምህርቴ መቀነስ ጀመርኩ፣ አካዳሚካሊ መቀነስ ጀመርኩ። እና ሰይጣንም እንደዚህ የመጣ በቃ አንተ ስፒሪቹዋል ነገሩ የመጣ ስለሆነ መንፈሳዊ ነገር ካገኘ ምድራዊ ነገር ቢቀርብስ
የሚል ነገሮችን እሰማ ነበርና ወዲያ ወደ አእምሮ የመጣው ይሄን ነገር why don't I ask the Holy Spirit ለምን አልጠይቀውም? ፍቃድ ከሆነ I will do that። ፍቃድ ካልሆነ ግን ያን ነገር አንተ የማታውቀውን ዋጋ መክፈል የለብኝም ብዬ ተንበረከኩና ኤክስፔክት ማድረገው የኔ ፍቃድ ነው፣ አይዞ በርታ ዋጋ እየከፈልክ የሚል ነበር። እና ግን የመንፈስ ቅዱስ ድምጽ ፍቃድ አይደለም የሚል ሆነ። እንዴት ሊሆን ይችላል? የሚገርም ኃይል የተለማመድኩ ነው። እግዚአብሔርን ኃይል መጸለይ ከጀመርኩ ማቆም አልችልም። for 4 hours 5 hours እግዚአብሔር ኃይል በላይ ላይ ይወርዳል። ከዛ አእምሮ መሰብሰብ አልችልም። እንዴት what did I miss ብዬ ስለው መንፈስ ቅዱስ ክሊር የሆነ ምሪቶችን ይሰጠኝ ጀመር። የመጀመሪያው ከማንበብ በፊት አትጸልይ because ከጸለይኩ I would be empowered. I can't manage the spiritual power። እና simple rearrangement ከአጥና በኋላ ጸልያለሁ። it was simple። እና ያንን ማድረግ ሲጀምር በስርዓት ነው ማነበው። አንብቤ ሲጨርስ መጸለይ ሲጀምር ሌላ ፓወር ውስጥ ነው የምገባው። ስለዚህ ጥናቴን አፌክት አያደርግም። የመጀመሪያው። ሁለተኛ አገልግሎት ቀናቶችን ቀን ወስን፣ ወደ ጥቂት ቀናት፣ 1 ቀን ወይ 2 ቀን because አገልግሎት ራሱ የሚፈጥረው መንፈሳዊ መነቃቃት አለና እኔ እግዚአብሔር ኃይል ነክቶኝ ማንበብ አለመቻሌን እንደ መንፈሳዊነት ነበር ማየው። ግን የኔ ስጋዊ ማንነቴ ለመጣው እግዚአብሔር ኃይል የሚሰጠው ምላሽ ነው። ፋንታሲ ደስታ ነው። ይሄ ማንኛውም ሰው የሚኖረው ነው። በጣም ቅርብ ከምላቸው ጓደኞቼ እንድለይ መንፈስ ቅዱስ መርቶኛ ቃል በጣም ከመወዳቸው ምንም አይነት ተቃርኖ ካልነበረኝ ጓደኞቼ እንድለይ መንፈስ ቅዱስ ሲመራኝ I was challenged in my life። ከነዛ ሰዎች ግን እንደተለየው የመንፈስ ቅዱስ ቀጣይ ምሪት ብዙ አገልግሎት ላገለገልኩባት ቤተክርስቲያን ለአገልግሎት መግባት እንዳለብኝ ስፔሲፊክ ሰዎችን በመጠቆም ከነከሌ ጋር መንፈሳዊ ነገር ስራ የሚል ነገር ሲነግረኝ እንደገና ያም ሌላ ቻሌንጅ ነበር። ግን ያን ምሪት በመከተል ስንሄድ ብዙ የአገልግሎት ፍሬ፣ ብዙ የሰዎች መባረክ፣ ነፃ መውጣት፣ ሂልድ መሆን፣ አገልግሎትም ከዛ ከነበርንባት አጥቢያ ተነስቶ ብዙዎችን መድረስ፣ ምናልባት አሁንም ያለኝ አገልግሎት ቫልዩን ቢልድ ያረኩበት መንገድ ውስጥ ገባሁኝ ማለት ነው። እና ይመራናል በግል ህይወታችን፣ በፐርሰናል ህይወታችን፣ በተለያየ ነገር ክሊር የሆነ መንፈስ ቅዱስ ልክ ሰው ሲያወራ እንደምንሰማው አንደርስታንድ እንደምናደርገው መንፈስ ቅዱስ በልባችን በራእይ በድምጽ በጆሮአችን በህልም ሊመራ ሊናገረን ሊያወራን ይችላል ማለት ነው። ያም ዘመናችንን ከኪሳራ ከጉዳት እንድንተርፍ ያደርጋል። አንዳንዴ እኔ ራሴ የምጠይቀው ጥያቄ ሲዝናል ነው ወይ ላለሁኝ ሲዝናል ነው ወይ የሆነ ሲዝናል ሜቢ አስተማሪ የሆነበት ከዛ ደግሞ ወደ ሌላ አገልግሎት ሽፍት ያደርገን ይሆን? ይህንን ደግሞ የመንፈስ ቅዱስ እንቅስቃሴ በህይወታችን እንዲቀጥል ምን ማድረግ አለብን? የመንፈስ ቅዱስ ነገር ስጦታውም ስራውም ፕሬዘንሱም ሲዝናል ነው ብዬ አላምንም እኔ በግሌ። ቢካዝ በመጽሐፍ ቅዱስም ስናይ በነ ጴጥሮስም በነ ጳውሎስም ህይወት በሌሎችም መጽሐፍ ቅዱስ ላይ በመናያቸው ሰዎች ህይወት እግዚአብሔር ስራ እስከ ህይወት ፍጻሜያቸው ፍሎሪሽ እያደረገ እያደጉ እግዚአብሔር ጸጋ በህይወታቸው እየሰራ ማቹር እያደረጉ ሲሄዱ ነው የምናየው። ደቀ መዛሙርትም በኢየሩሳሌም በይሁዳ በሰማርያ እስከ ዓለም ዳር ድረስ እንደሚሄዱ ነው ክርስቶስ የተናገራቸው እንጂ የሆነ ሲዝን ላይ አገልግለው እንደሚያቆሙ አይደለም። ስለዚህ ይሄ ፓራዶክሱ ምንድነው? ሰዎች ከሆነ ጊዜ በኋላ ያንን ስጦታ ወይም እግዚአብሔርን ፕሬዘንስ ፌሎሺፕ ሉዝ ሲያደርጉት ይታያል። መንስኤዎቹ የተለያዩ ሊሆኑ ይችላሉ። ለምሳሌ በዋነኛነት አንድ እግዚአብሔር ሰው ሲመክረኝ ምን አለ? ሪቫይቫል እስኪመጣ ጸልዩ፣ ከመጣም በኋላ ጸልዩ አለ። ብዙ ሰዎች የሚጸልዩት እግዚአብሔርን ፊት የሚፈልጉት የሆነ ሌቭል እስኪደርሱ፣ ከደረሱ በኋላ ያንን እግዚአብሔርን መፈለጋቸው፣ ጊዜ መስጠታቸው፣ የሱን ምሪት መስማታቸው ኮምፕሮማይዝ እያደረጉ በራሳቸው ሂሳብና ቀመር መሄድ ይጀምራሉ። ምሪቱን ይተላለፋሉ፣ ዳይሬክሽኑን ይስታሉ። እና ይሄ ደግሞ ምን ይፈጥራል? የእግዚአብሔር ፍቃድ የመንፈስ ቅዱስ ፍቃድ በሌለበት ፓወሩ ፕሬዘንሱ ጊፍቱ አክቲቭ
አይሆንም፣ ወይም እሱ ላሰበን ሰዎች ጊዜና ቦታ ፈክሽናል እንዲሆን አናረገው። ሁለተኛ የነበረን የጸሎት በፊቱ የመሆን ቃል የማንበብን ዲሲፕሊን ኢግኖር እናደርገዋለን። ዝና ሲመጣ፣ ተቀባይነቱ ሲመጣ በልምድ ማገልገል፣ በልምድ መጸለይ፣ በልምድ መተንበይ፣ በልምድ መስበክ ይጀምራል። because we have a lot of experience now። ግን ያንን ነገር አባቶቻችን እንደተው ቃሉ አያስተምርም። ለምሳሌ ሐዋርያት ሥራ ምዕራፍ 6 ላይ ኮንግሪጌሽኑ ጨምሯል፣ ዲቤቶች አሉ ምናምን፣ የምገባ ኮምፕሌንቶች ተፈጥረዋል። በእነዚህ ፖለቲክስ ውስጥ መሪዎቹ ገብተው ኢንቮልቭ ሲያደርጉ አናይም። በቃ እኛ ማኔጅ እናድርገው ከማለት ይልቅ ከእናንተ መሀል ሶሉሽን ማምጣት የሚችሉ ሰዎች ምረጡ፣ እንጸልይላቸው፣ እኛ ግን በቃሉና በጸሎት ላይ ፎከስ እናደርጋለን ብለው መንፈሳዊው ነገር ላይ ትኩረታቸውን እንደቀጠሉ እናያለን። እኛ ግን ብዙ መንፈሳዊ ነገሮች ስንገባ ሲሰፋ ስራው ዲስትራክት የሚያደርጉን ነገሮች ይበዛሉ። ስለዚህ ብዙዎቻችን በነዛ ነገር እንወሰዳለን እና የሐዋርያት ሥራ ምዕራፍ 6 ዲያቆናትን ሾሙ፣ እጃቸውን ጫኑ፣ ጸለዩላቸው። የሚገርመው ደግሞ የእግዚአብሔር ስራ በእግዚአብሔር ጊፍት በእነዚያ ዲያቆናት ሲቀጥል፣ እንዲያውም የነ ጴጥሮስን አገልግሎት ወደ ሰማሪያ ያስፋፉት እነዛ ዲያቆናት ናቸው። የመጀመሪያው ሰማዕት እስጢፋኖስ ከነዛ ዲያቆናት መሃል ነው። ለምንድን ነው? የቸርች ሊደርሺፕ አገልግሎት መንፈሳዊ ነገር ላይ ያለውን ትኩረት አልቀነሰም፣ ኮምፕሮማይዝ አላረገም። ሌሎች ውስጥ ስራዎች አያስፈልጉ ማለት ሳይሆን we can decentralize the work፣ ሰዎችን አሳይን ማድረግ እንችላለን። እና ብዙዎቹ የጸሎት ኤቲክሳቸውን ዲሲፕሊናቸውን ሚስ ያደርጉታል። አንዳንዶቹ ደግሞ ክሊር የሆነ የመንፈስ ቅዱስን ምሪት ጥሰው በራሳቸው ወይ ይሄዳሉ። ይሄ ከሱ ፍቃድ ውጪ ስለሚያደርጋቸው እግዚአብሔርን ፓወር ፕሬዘንስ የተለማመዱ አይቀጥሉም። the gift can function for a while፣ ስጦታው ሊኖር ይችላል፣ ግን ፕሬዘንሱ፣ ሀለወቱ፣ ግሎሪው፣ ግርማው ከህይወታቸው ዲታች ሲያደርግ የእግዚአብሔርን ፓወር የመለማመድ ጊፍቱንም የማስቀጠል አቅም አይኖራቸውም። እና ቡክ 3ኛው መጽሐፌ ሞር በዛ ላይ ነው የሚያተኩረው። የመንፈስ ቅዱስን ፍቃድ ሚስ እንድናደርግ የሚያደርጉን ነገሮች ኮመንሊ በእኛ ሀገር፣ በአፍሪካ፣ በኢትዮጵያ፣ በመላው ዓለም የተከሰቱ ሰዎችን ከእግዚአብሔር ከመንፈስ ቅዱስ ሀልወት ፕሬዘንስ ውጭ ያደረጓቸው ክሊር የሆነ የምሪቱ ተቃርኖች ምንድን ናቸው የሚሉትን የሚዳስስ መጽሐፍ ስለሆነ ግንቦት 16 መጽሐፉ ይመረቃል። አድማጮች ወይም አንባቢያን በዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን በግንቦት 16 የምረቃ ሴሬሞኒ ላይ እንዲገኙ መጽሐፉን መርቀው እንዲያገኙትና ከዚህ ሀሳብ ጋር ተያያዥ የሆነ ሰፊ ጥናት ስላለ በዛ እንዲባርኩ እመክራለሁ። የሰዎች አስተያየት ምላሽ ምን ነበር? መጽሐፎችህን ያነበቡ ሰዎች እንደገና ያንተ ደግሞ ለየት የሚያደርገው በእንግሊዝኛም በአማርኛም ነው የምታዘጋጀው። ምናልባት እንግሊዝኛው ከሀገር ውጭ ላለ ሰው ነው ወይስ ሀገር ውስጥም ያለ ሰው ከዚህ መጽሐፍ ተካፋይ ሆነዋል? ምን ይመስላል ፊድባክ? የመጀመሪያ ቡክ ብዙ አንባቢዎች የሰጡኝ ፊድባክ ባዮግራፊክም ነው ሂስቶሪካልም ነው እና አንዳንዶቹ ጀምረው ማቆም አቅቷቸው በአንድ ወይም በሁለት ቀን በ3 ቀን ኮንቲኒየስሊ አንብበው እንደጨረሱ፣ ከሁሉም የማረሳው ኦርቶዶክስ የሆኑ ሰዎች በሌላ እምነት ያሉ ሰዎች እንኳን መጽሐፉን አንብበው በመንፈስ ቅዱስ እንደተሞሉ because after each እንትን ፕሬየርም አብሮት አለ ቡኳን ይሄኛው ቡክ ስሪም አለው ጸሎት አለው እና በመንፈስ ቅዱስ እንደተሞሉ አንድ ወጣት አገልጋይ እንዲያውም በሲድስ ኦፍ ፋየር ያነበበ ለመጀመሪያ ጊዜ በመንፈስ ቅዱስ ተጠምቆ በልሳን እንደተናገረ ይመሰክርልን ነበር እና ብዙ ቴስቲሞኒዎች ነው ያየነው በቡኳን። በዩኒቨርሲቲዎች፣ በሃይ ስኩል ተማሪዎች፣ በወጣቶች የተለያዩ ሙቭ የማድረግ የማገልገልም እድሉ ነበረኝ። በጅማ፣ በመቀሌ፣ በወንጂ ሸዋ የተለያዩ ኤሪያዎች መነሻችን ሐዋሳ ሆኖ ብዙ ኤሪያዎች ለማገልገል በምንሄድበትም ቡኩ በሚነበብበትም ስፍራ መንፈስ ቅዱስ ወጣቶችን ሲነካ ሲቀይር ላይፋቸው ዳይናሚካሊ ሲለወጥ
አይተናል። መጽሐፉ ደግሞ ያንን የተነኩበትን መነካት እንዴት ሜንቴን ማድረግ እንደሚችሉ ማሳደግ እንደሚችሉ ጋይድ ሲያደርጋቸው ብዙ እንደተጠቀሙ መስክረዋል። እንዲሁም የቅባትን መንገድ ብዙዎችን የጌታን መንገድ ምሪት ወይት ማድረግ እንደሚያስፈልግ በቻሌንጆች ውስጥ መጽናት እንደሚገባ በውስጣችን ያለውን እግዚአብሔርን ስጦታ ማነሳሳት ማሳደግ እንደምንችል የጠቆመ መጽሐፍ ነው። ብዙዎች አትርፈውበታል። እንዲያውም ሰርድ ቡክ ብዙ በማይመች ስኬጁል ውስጥ እንድጽፍ ካረጉኝ ነገሮች አንዱ የመጀመሪያና የሁለተኛ መጽሐፍ አንባቢዎች ናቸው። በየጊዜው እየደወሉ የደረሰ መጽሐፉ ገና መጽሐፍ ሳልጀምር የደረሰ ሶስተኛው ይሉኝ ነበር እና የነሱ ጫና ቴስቲሞኒ በህይወታቸው የሆነው ኢች ዴይ መጽሐፉን በማዘጋጅበት ቀን የሆነ ምሰማው ምስክርነት አለ እና በቅርብ እንኳን የሰማሁት አንዲት እህት ታማ ተኝታ የሆኑ አገልጋዮች ሊጠይቋት መጡና ያ አገልጋይ ለመንፈስ ቅዱስ ኤክስፒሪየንስ አዲስ ነው፣ ግን በቃ ከሪል የሆሊ ስፒሪት ፐርሰናል ሚኒስትሪ ይልቅ ወደ ስቴጅ ሚኒስትሪ ያደላ ልጅ እንደሆነ ፊል አርጋ አንዱን መጽሐፍ ትሰጠዋለች፣ ሲድስ ኦፍ ፋየር የሚለው እና ያንን አንበቡ በጣም ተችድ እንደሆነ መንፈስ ቅዱስ ዳይሬክሽን እንዳሳየው በምን መንገድ መሄድ እንዳለበት ሌሎቹንም መጽሐፍቶች ማግኘት እንደሚፈልግ ቴስቲሞኒ እንደነገራት ከትላንት በስቲያ ትነግረኝ ነበር እና ብዙ ወንደርፉል ቴስቲሞኒዎችን አይቻሉ እና ይሄ ሁሉ የሚሆነው ስናነብ ጊዜ ስንሰጥ እግዚአብሔር በመጽሐፍት ሊናገረኝ ይችላል፣ ሊያስተምረኝ ይችላል። እንዲሁም አንድ ወንድም የዛሬ ስንት አመት ገደማ ነው The Way of the Anointing የሚለውን መጽሐፍ ወደ ቡክሾፕ ሌሎች እንግሊዝኛ መጽሐፍ ነው ማነበው እና እየገዛው ያለ መንፈስ ቅዱስ ይሄን መጽሐፍ ግዛ አለኛል። እኔ ሀገር ውስጥ መጽሐፍ አላነብም አልኩት። ግድ የለም ይሄን ሞክረው አይነት አለኛል። ያን መጽሐፍ ገዝቼ ሌሎች ማነባቸው መጽሐፍቶች ነበሩ እና ያነበብኩ መሃል ላይ ጀመርኩት አለ ኢንትሮዳክሽን። ከዛ ሳላቀው 90 ገጽ አነበብኩ። ቆይ ማነባቸውን እንግሊዝኛ መጽሐፍቶች ላቁም ብዬ ጨረስኩት እና ስጨርሰው የጸለይኩ ነው ራሴን ያገኘሁት እና የሚገርም የፓወር ልምምድ ውስጥ ገብቼ ነው ያገኘሁት ይላልና መጽሐፍቶቹ ዶክትሪናል ቲቺንግ ብቻ ሳይሆኑ አብሮ ኢንካውንተርም የመንፈስ ቅዱስ ኢንካውንተርንም ሰዎች የሚያገኙበት እንዲሆን ነው ስናዘጋጀውም ስንጸልይም ጸሎቶች አሉት መሃል ላይ አንብበውም ሲጨርሱ እንዲጸልዩ እኔም በፐርሰናሊ በማገለግልበት ስቴጆች መጽሐፍቶቹንም ይዤ በመሄድባቸው የተለያዩ አገልግሎቶች ላይ አብሮ የፕሬየሩንም ሚኒስትሪ እያስቀጠልን ስለሄድን ኤክስፒሪየንሱ ዊዝ ኖሌጅ ከእውቀት ጋር እያደገ መሄድ አለበት ብያ ምን አይነት ቻሌንጅ አለው ደግሞ ጥቅሙስ ምንድን ነው የሚለውን ነገር ምናልባት እግዚአብሔር በህይወታችን ጥሪ ኖሮን ሙሉ ለሙሉ ወጥቶ የሚያገለግሏሉ ደግሞ እንዳንተ ባላንስ በማድረግ የሚያገለግሏል እና ምን ታበረታታለህ ወጣቶችን እየሰሩ ማገልገል ምን ጥቅም አለው? እንዳልኩሽ እኔ አገልግሎት የጀመርኩት ገና ሃይ ስኩል ኮምፕሊት ሳላረግ ነው። ሃይ ስኩል ኮምፕሊት እንዳረኩ ዩኒቨርሲቲ እንደገባው የውሃ ጥምቀት መውሰድ ቻልኩ። የደህንነት ትምህርት ተምሬ የተጠመቅኩት ሐዋሳ አማኑኤል ህብረት ቤተክርስቲያን ውስጥ ነው እና አርሊ ጀስት 21 ዓመቴ ላይ ነው ትልቁን የቸርች አገልግሎት እንዳገለግል እድል ያገኘሁት እና በዚህ አጋጣሚ ፓስተር ጌትነትን በጣም በአገልግሎት ጅማሬ ላይ ብዙ እንዳገለግል ኢንካሬጅ ያደረገኝ ነበረ። እሱ የተጋበዛባቸውን ትልልቅ ኮንፈረንሶች እንዳገለግል እድሎችን ይሰጠን ነበር፣ የቸርቿንም ትልልቅ መድረኮች ጭምር። ስለዚህ በውስጣችን ያለው ረሃብ ጸጋ እንዲያድግ እንዲገለጥ ድል አግኝቻለሁ በግሌና ስለዚህ ሜንቶር ካረጉኝ ሰዎች አንደኛው ምን ይለኝ ነበር፣ እግዚአብሔር በህይወት ጥሪ ያለው ማለት ዛሬ ነው ማለት አይደለም። እግዚአብሔር ለአገልግሎት ይፈልጋል ማለት አሁኑኑ ለቀ ሙሉ ጊዜ ወጣ ማለት አይደለም። there is time ለራሱ ጊዜ አለው አገልግሎቱ አንተን የሚፈልግ ኦሬልስ ሙሉ ጊዜ አገልጋይም ትሆናለህ ማለት
ላይሆን ይችላል። እና መጽሐፍ ቅዱስ ላይ ሐዋርያት ሥራን ስናጠና ትልልቅ የታድሶ እንቅስቃሴ የሆነባቸው ሐዋርያት ሥራ ምዕራፍ 19 የኤፌሶን ታሪክን ስናይ ጳውሎስ እየሰራ ያገለገለባቸው ቦታዎች ናቸው። he was a part timer ማለት ድንኳን እየሰፋ ነው። የሐዋርያት ሥራ ትልቁ የሪቫይቫል የ3 ዓመት ተኩል ሚኒስትሪው ሰክሰስፉል የሆነው። ስለዚህ አገልግሎት ስራን አይቃወምም፣ ስራም አገልግሎትን አያስተውም። በትክክለኛው መርህ ስንሄድ እንዳልሽው ሕክምና በራሱ ስራው ጫና አለው፣ ኢሞሽናል ዴማንዶች አሉት። ግን በዛው መጠን ደግሞ እግዚአብሔር ሲሰራ አይቻልም። በሕክምናም ስፍራ እኔ በሕክምና ስፍራ ላይ አልጸልይም። ቢኮዝ ሕክምና ቦታ ላይ ሕክምና ነው ፕራክቲስ የምናደርገው። እግዚአብሔር ሕክምናውን አይቃወምም። እግዚአብሔር በሕክምናውም ይሰራል ብዬ አምናለሁ። ያንን ዊዝደም ለሰዎች የሰጠው እግዚአብሔር ነው። አንድ እግዚአብሔር ሰው ሲጠይቁኝ እንዲህ አሉኝ። የፈውስ አገልግሎት የጀመርነው 5ኛ ዓመት ተማሪ ሆኜ ነው። ወንድማችን ነቢይ መስፍን መኮንን፣ ነቢይ መስፍን በሹ 3 ሆነን ነው በአማኑኤል ህብረት የፈውስ አገልግሎት የጀመርነው እና ሲጠይቀኝ እንዲህ አለ፣ አይጋጭብህም ወይ ሕክምናና ፈውስ፣ ሕክምናና አገልግሎት ሲለኝ እዚህ ኮሜንት ላይ ጽፎታል። ፓስተር ተስፋዬ ገብረ ይባላሉ እና የመለስኩላቸው መልስ አይጋጩ። ቢካዝ አንደኛው ሱፐርናቹራል ነው፣ ለተፈጥሯዊ ነው። አንደኛው ደግሞ ናቹራል ነው፣ ተፈጥሯዊ ነው። ግን ሁለቱም ዓላማቸው ማዳን ነው፣ ሰው መርዳት ነው። ፕሪንሲፕሉ ሴም ነው። አንደኛው ሱፐርናቹራል ነው፣ አንደኛው ናቹራል ነው። ስለዚህ ሱፐርናቹራሊም የተፈወሱ ሰዎች መዳናቸውን ሶሊዲፋይ የሚያደርጉት የሚያረጋግጡት በሕክምና መሆን አለበት ብዬ አምናለሁ። ቢኮዝ እግዚአብሔር ፈውስ ከሕክምና ተመርምሮ የሚያልፍ እንጂ የሚያንስ አይደለም። ልክ አንድ በሽታ በሕክምና ተፈውሶ ሲድን በምርመራ እንደሚረጋገጠው፣ አንድ ወባ ሰው ታክሞ ሲድን በምርመራው እንደሚታወቀው፣ የእግዚአብሔርም ኃይል ሲፈውስ በሕክምና ይታወቃል። በቅርብ አንድ የታድሶውን እንቅስቃሴ በሀገር አቀፍ ደረጃ ለማቀጣጠል የጀመርነው አገልግሎት አለ። ሴንተር ኦፍ ኤንድ ታይም ሪቫይቫል ሚኒስትሪ የሚል በተለያዩ ቦታዎች ፕሮግራሞች እናደርጋለን፣ መሪዎችን እናሰለጥናለን። ክሮስ ዲኖሚኔሽን የሚሰራ ሚኒስትሪ ነው እና በዛ ውስጥ መጥቶ ከመሰከራቸው ምስክርነቶች አንዱ ለሕክምና እየገባው እያለ ልጄ ልትሞት ነው ብሎ መኪና ስከፍት መጣና እንትና እና የት ነው የተኛቸው? የሆነ ሌላ ሩም ነው አለኝ። እናም በቃ የጸለይክበትም ውሃ ካለ ፕሊዝ ሄጄ መጸለይ አልችልም፣ ቢኮዝ ሕክምና ቦታ የጸሎት ቦታ አይደለም ብዬ አምናለሁ። እና እሺ እንደ እምነት ይሁን ብዬ በውሃ ላይ ጸልዬ ሰጠሁት። ያንን ውሃ አርጎ ልትሞት የነበረች ልጅ ተፈውሳ ኮማተስ ነበረች ለ3 ቀን ኦልሬዲ ሲፒአር እየሰሩ ነበር። ጸልዩ ያንን ውሃ ሲያደርግ እንደነቃች እና ወዲያው መተንፈስ ጀመረች። ኦክሲጅን ተነቀለ፣ ተነስታ በላች አለ። ኔክስት ዴይ ደና እንደወጣችና የሚኒስትሪው ሆል ላይ መጥቶ መስክሯል። ያ ሰው ዲሲፕሊኖች ይፈልጋል፣ ግን የሚሰጠውም ነፃነት አለ። ለምሳሌ አንድ ሰው አገልግሎትን ከጥቅም አንጻር ገቢ ማግኛ ሚንስ አድርጎ ማየት የለበትም። ልክ ነው። አገልጋይ ከአገልግሎት ቤዚክ ኒዱን ማሟላት አለበት፣ መጽሐፍ ቅዱስ ያዛል። ግን ይሄ ፓርት ታይም እየሰሩ ማገልገል አገልግሎትን ሰውን መጥቀሚያ እንጂ መጠቀሚያ እንደሆነ እንዳናስብ፣ ሰውን የምንረዳበት እንጂ ከአገልግሎት የምንረዳበት እንደሆነ እንዳናስብ ያደርገናል። ስለዚህ ሞቲቫችን ከገንዘብ መውደድ፣ ከተለያዩ አይነት ኮረፕሽኖች፣ ከሚኒስትሪ ጋር ተገናኝተው የሚመጡ ብዙ ፖለቲካዎች ነፃ እንድንሆን በነፃነት እንድናገለግል እድል ይሰጠናል። ብዙ ጥቅም አለው። መስራታችን በራሱ አእምሯችን ከኔጌቲቭ ቲንኪንግ ከኔጌቲቭ ኤክስፒሪየንስ ከኃጢአት ልምምድ ጭምር አእምሯችን ቢዚ እንዲሆን ለእግዚአብሔር ብቻ አቬሌብል እንድንሆን ያደርገናል። ቻሌንጆች አሉት። ያንን ግን ዲሲፕሊን ኤቲክስ ተከትለን እግዚአብሔርን መንፈስ ምሪት ተከትለን ስንሄድ እየሰራንም እግዚአብሔር በእኛ ለመስራት አይቸገርም። ግን የእሱን ምሪት የእሱን ጋይደንስ መከተል አለብን ብዬ አስባለሁ።
ሶስቱም መጽሐፍቶች በጣም ወሳኝ ናቸው። አግኝታችሁ እንድትጠቀሙ ጋብዛችኋለሁ። ግንቦት 16 ቄራ በሚገኘው በዘጸአት አፖስቶሊክ ቤተክርስቲያን 10 ሰዓት ላይ እንድትገኙ ጋብዛችኋለን። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድል ሰጥሃለሁ። እዚህ ጋር እንለያያለን ማለት ነው። መጨረሻ ማስተላለፍ የምፈልገው አንዳንድ ሰዎች የሚያነሱልኝ ጥያቄ ለምንድን ነው በመንፈስ ቅዱስ ላይ ትኩረት አድርገህ የምትጽፈው የምታስተምረው የሚል ጥያቄ ያነሳሉ። የመጀመሪያው ምክንያቴ እኔ ጌታን ያገኘሁት በዛ እንቅስቃሴ ውስጥ ስለሆነ መንፈስ ቅዱስ ባይነካኝ ክርስቲያን መሆን አልችልም። መንፈሳዊ ሪያሊቲ የሚገባኝ ሰው አልሆንም። ምናልባትም ከሚጠፉት ሰዎች መሃል አንዱ ነኝ። ያ የተነካውበት መነካት ነው። ሁለተኛው እግዚአብሔር በመጨረሻው ዘመን በምድረ ኢትዮጵያም አፍሪካ በመላው ዓለም ትልቅ የታድሶ እንቅስቃሴ እንደሚመጣ ብዙ የታደሱ ቤተክርስቲያን የታደሱ እንቅስቃሴ ውስጥ ነች። ስቲል ከ15ኛው ክፍለ ዘመን ከነ ማርቲን ሉተር የሪፎርም እንቅስቃሴ ጀምሮ መጽሐፍቴም ላይ እንደምዳስሰው ከነ ጆን ዌስሊ ቅድስና እንቅስቃሴ ከዛ በኋላ ከመጣው ፔንቴኮስታዊ እንቅስቃሴ በ1904 ጀምሮ በእንግሊዝ 01 በአሜሪካ 04 ጀምሮ ከጀመረው የሪቫይቫል እንቅስቃሴ አንስቶ አሁን እስካለንበት ኢራ የታደሱ እንቅስቃሴ ውስጥ ነን ያለን። ግን አንድ አባባል አለኝ እኔ the end shall be by the revival። ፍጻሜው በታድሶ ይሆናል። ፍጻሜው በመንፈስ ቅዱስ ቤተክርስቲያን የምትዋብበት prepared የምትሆንበት ኢቨንት ከፊታችን አለ። አሁን ያለንበት ኢራ ብዙ ቀውሶች አሉ። መንፈሳዊ ነታችን እየወረደ የላይፍ ኳሊቲያችን እንዳልሽው ክርስትና የመድረክ የስቴጅ ፐርፎርማንስ አይደለም። ሰዎች አዛቦች የሚያዩት ከመድረክ ኋላ ያለውን ላይፋችንን ነው። ክርስቶስን በእኛ ላይ የክርስቶስን መልክ በእኛ ላይ ይፈልጋሉ፣ ይሞክራሉ። ያንን ሲያጡ ክርስትና ፖይንትለስ ነው። it was just a religious activity። ያንን ደግሞ የሚያደርገው መንፈስ ቅዱስ ነው። ስለዚህ ትልቅ የታድሶ እንቅስቃሴ በመድራችን እንደሚመጣ ሰከንድ ቡክ ለ2010 በእኛ ነው የተመረቀው። ታድሶ እንደሚጀምር ከኢትዮጵያም ከአፍሪካም ከመላው ዓለም ይሄም ታድሶ የሚጀምረው በዋነኛነት ከወጣቶች ከፕሮፌሽናልስ እንዲሁም ደግሞ ከቅሬታዎች ሪሜናንትስ እና አንኤክስፔክትድ ከሚባሉ ግሩፖች እግዚአብሔር ትልቅ ኔሽን ዋይድ ኮንቲነንት ዋይድ ወርልድ ዋይድ የሆነ የመንፈስ ቅዱስ እንቅስቃሴ ክርስቶስ ዳግም ከመምጣቱ በፊት ቤተክርስቲያንን ወደ ውበቷና ወደ ክብሯ የሚመልስ ታድሶ እንደሚመጣ እኔ ፐርሰናሊ ተናግሮኛል። ብዙዎችም ሲናገራቸው ቃል በቃል ያልኩትን ነገር ከአሜሪካ የመጣ ፓስተር አንድ ቦታ ነው የሰበኩበት ሐዋሳ ነበር ትዝ ይለኛል። ታቦር ሕይወት ብርሃን የሚባል አገልግዬ ይህንን ተናግሬ ተመሳሳይ ቃል በቃል ያንን ይናገር ነበር። ፓስተር ታደለ ይባላል፣ አሜሪካ የሚኖር ፓስተር ነው። እና ተነጋግረን ያወራን መስሎት የሆነ ፓስተር መጥቶ አገናኘን እና ይህን ቃል በቃል ያለ ሰው አለ እና ምንድን ነው ያልከው ብሎ ከኔ መስማት ፈለገ። ልክ ያንን ስል he start to glorify God because ያንን ቃል በቃል ተናግሮት ነው ለኢትዮጵያ መጥቶ ኢትዮጵያ ውስጥ ሚኒስትሪ ጀምሯል። እና ወጣቶች ራሳችንን ለዚህ ለመጪው የእግዚአብሔር ስራ ቬል እንድናደርግ እንድናቀርብ ወጣቶችን ስፔሻሊ ይሄ ታድሶ እንደሚጠቀም በሐዋርያት ሥራ እንደተጻፈ መንፈሴን በመጨረሻው ዘመን በሴትና በወንዶች ልጆቻቸው ላይ አፈሳለሁ ስለሚል ዩዝ ራሳችንን አቬል እንድናደርግ እመክራለሁ፣ እጠይቃለሁ፣ ለምናለሁ። በዚህ አጋጣሚ ፕሮፌሽናልስ የተለያየ ሙያ ውስጥ ያላችሁ ሰዎች ባለሀብት ሊሆን ይችላል፣ ሳይንቲስት ሊሆን ይችላል፣ ፖለቲሽንስ ሊሆኑ ይችላሉ። ነህምያ he was a politician, he was not a priest። ካህን አልነበረም፣ ነብይ አልነበረም፣ ግን ትልቅ ሀገራዊ መንፈሳዊ ፖለቲካዊም ሪፎርም ያመጣ ሰው he was just in the politics። እግዚአብሔር ፕሮፌሽናሎችን እንደሚጠቅም አስተማሪዎችን በኢትዮጵያ ፔንቴኮስታዊ እንቅስቃሴ ውስጥ ብዙ ፕሮፌሽናሎች እግዚአብሔር ተጠቅሞባቸዋል እና አሁንም ፕሮፌሽናሎችን እግዚአብሔር እንደሚጠቀም በሚሽን ስራ በወንጌል አገልግሎት በተለያየ ቸርች ሚኒስትሪ ውስጥ እንደሚጠቀማቸው ቅሬታዎች ሬመነንትስ እግዚአብሔር እንዳለው በየሲዝኑ እኚህ ሬመነንቶች እግዚአብሔር ፊት መጮህ መፈለግ እንዳለባቸው አንድ እግዚአብሔር ሰው ሲናገር ምን አለ? ቅሬታዎች ተገናኙና ጸልዩ አለ። መጸለይ ማለት እግዚአብሔር ወይ ምን ይሻላል ማለት ነው። ምን ይሻላል ስንለው እግዚአብሔር የሚሻለውን ይመራናል፣ ይጠቁመናል።
ስለዚህ በየቦታው ያላችሁ ቅሬታዎች እንድንጸልይ ይሄ ሲዝን እንዲፈጠን የቤተክርስቲያን ታድሶ ሪቫይቫሉ እንዲፈነዳ መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ ይላል ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 12። ስለዚህ መንፈሳዊ ነገር ዕውቀት ይፈልጋል ማለት ነው። እኛ አፍሪካውያን ኢትዮጵያውያን ብዙ ነገሮችን አገልግሎትን ጨምሮ በግምት ነው የምናረገው እና ስንወድቅ ነው ተሰብረን የምንማረው ከስረን ነው የምንማረው። ግን ዓለም በጣም በዕውቀት የምታምንበት ጊዜ ላይ ደርሳለች። መንፈሳዊውም ነገር ደግሞ በዕውቀት ነው። ጳውሎስ ስለ ጸጋ ስጦታ እንዲያውቁ እንደሚፈልግ ዕውቀት እንደሚያስፈልጋቸው በመዘርዘር የጸጋ ስጦታውን ፐርፐዝ ካለማወቃችን ነው ብዙ አቢዩዞች የመጡት። ብዙዎቻችን እንደምናውቅ መንፈሳዊ ነገር እንደጨረስን ይሰማናል። ግን ወደ እግዚአብሔር በቀረብን ቁጥር እግዚአብሔር አውቀን የምንጨርሰው አምላክ አይደለም። እንዳልተረዳ ነው እንዳላወቅ ነው ይገባናል። ስለዚህ መጽሐፍቶችን መንፈሳዊ መጽሐፍቶችን በማንበብ ቃሉን በማንበብ ለዚህ ታድሶ ራሳችንን የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ እንደሚል በጽድቅ ላለው ምክር ልብን ለማቅናት ለተክሳጽ ለማስተማር ይሆናል። ዌል ፈርኒሽድ እንዲሆን የእግዚአብሔር ሰው ዌል ፈርኒሽድ እንዲሆን ልክ አንድ ፈርኒቸር ዕቃ ከጫካ ወጥቶ ተልጎ ቅርጽ ይዞ መጨረሻ ላይ ተቀብቶ ፈርኒሽድ እንደሚሆን እግዚአብሔር ቃል ፍጹም እግዚአብሔር ሰው ፍጹም ለበጎ ስራ የተዘጋጀ እንዲሆን ያደርጋል። እንዴት? ልብን በማቅናት በመገሰጽ በጽድቅ ባለው ምክር በትምህርት ይሄም የሆነው ዊሊንግ ሆነን ራሳችንን በመንፈስ ቅዱስ አብርሆት ከቃሉ ጋር ከመንፈሱ ጋር ህብረት ስናደርግ ነው። ስለዚህ ለዚህ ታድሶ ቤተክርስቲያን መሪዎች እንዲዘጋጁ ወጣቶች እንዲዘጋጁ በየቦታው በተለያየ ቤተ እምነት ውስጥ ሆነው ይብርሃን በርቶላቸው እግዚአብሔርን የጉብኝት ጊዜ የሚጠብቁ ሰዎች እንዲዘጋጁ ቅሬታዎች እንዲዘጋጁ ምክሬን ልመናዬንም በዚሁ ማቅረብ። በጣም መልካም። እንግዲህ እግዚአብሔር ይረዳናል። በጣም አመሰግናለሁ እንዳሚን ቲቪ ፈቃደኛ ሆነ ይህንን ቆይታ ከኛ ጋር ስላደረግ ደግሞ አይ ፊል ሆሊ ስፒሪት እንዳለ ስለዚህ ይህንን ደግሞ ሼር ስላደረከን በጣም እናመሰግናለን። በቀጣይነት ደግሞ እንጋብዝሃለን ብዬ ተስፋ አደርጋለሁኝ። ከተመልካች የሚነሱ ጥያቄዎች ይኖራሉ ብዬ አምናለሁኝ። ስለዚህ በቀጣይ እንደምንጋብዝ ተስፋ እያደረኩኝ ደግሞ ካለን ሰዓት አንጻር እዚህ ጋር እናቆማለን። እናመሰግናለሁ። እግዚአብሔር ይባርክ። ተመልካቾቻችን ከኛ ጋር አብራችሁ ቆይታ ስላደረጋችሁ ከልብ እናመሰግናለን። እንግዲህ በተካፈልነው ቆይታ ውስጥ እንደተባረካችሁ አንዳች ነገር እንደተካፈላችሁ ተስፋ አደርጋለሁኝ። መጽሐፍ ቅዱስ ሲናገር ታገለግሉትና ታጠኑለት ዘንድ የመረጣችሁ እግዚአብሔር ነውና ቸል አትበሉ ይላል ማለት ነውና እንግዲህ ትጋት አንድ ነገር ነው፣ ቸል ያለ ማለት ውጤት ነው። እግዚአብሔር በሰጠን ጸጋና በሰጠን አቅም ደግሞ ለመንፈስ ቅዱስ አቬለብል ሆኖ የእግዚአብሔርን ቃል ማንበብ፣ መጸለይ፣ ለመንፈስ ቅዱስ ምሪት ራስን አሳልፎ መስጠት በህይወታችን ይጠበቅብናል። ስለዚህ ሁላችንም በዚህ የህይወት ምዕራፍ ውስጥ በመሄድ ነገ እግዚአብሔር ሊሰራ ለወደደው ተሐድሶ በሀገራችን በአፍሪካ በዓለም ደረጃ የእግዚአብሔርን ስራ የምንሰራ ሰዎች እንድንሆን ዝግጅት ያስፈልጋል ማለት ነው እና ለዚህ ዝግጁ እንድንሆን የሚረዳ ቆይታ ነው ያደረግነው። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በሚቀጥለው ጊዜ ደግሞ ከተለየ እንግዳ ጋር እጠብቃችኋለሁ። ግንቦት 16 በዘጸአት አፖስቶሊክ ቤተክርስቲያን በ10 ሰዓት ላይ በመገኘት ደግሞ ይህንን ሶስተኛውን መጽሐፍ እንድታስመርቁ በጌታ ፍቅር እንጋብዛችኋለን። የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። መልካም ጊዜ፣ መልካም ቆይታ።